እንደሚረዱ መረጃ ስለደረሰን አንደኛዋ እያለቀሰች 3 የስንት ዓመት ሙዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ። እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የ3 ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ አይደለም እሺ ማትረጃለሽ አንቺ ማትረጃለሽ ወይስ ወሬ ብቻ ሰማሽ? ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው ከ5 ወር ከ6 ወር በፊት ኢንቦክስ ላይ ይሄን ነገር የምታውቀው ነገር የለም መሰለኝ። ዲስተርብ እንዳያደርግ ከፈለኩ ታ እንዳይወጣ ይቀመጥ እሱ አንዴ መዳም ኮካይ ነው። ላይ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘሁት በጣም አመሰግናለሁ። ስለ ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለ ነው አይደል? የተዋህዶ እምነት ተከታይ ከሆኑ ብቻ ነው እየጠየቁ ያለው። ይሄንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ያለ ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ እየሰሩ ዩቱብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ? እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ። አንዳንድ ጊዜ ግን ባለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለእነሱ ብዬ የሚሉ ማለት ነው። በኮንፊደንስም እንሰጣለን ብራቸው እንዳይረብሻችሁ እኮ ነው እንትኑ እየታየ ነው። እሺ ያንን ነገር የማድረግ ኃላፊነት ቢኖራቸውም አድናቂዎቻቸው የፈለገውን ላምበርጊኒም ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቁ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛ ብላችሁ እናንተም አሁን መጣችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደህ መጣ? የተነገረ ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። እያንዳንዱ በሽተኛ የሚደርሰው እኛ ጋር እንጂ እናንተ ነው። ስለዚህ እኛ ደግሞ ነገር ግዴታ አለብን። ከቀበሉ አትቀበሉ ግን እኔ ኪኒ መዳን ግዴታ አለብን። አለቃራት ምትሳደቢ ደግሞ ወደ አለቃሽ ሂጂ። እኔ ቤት እንዳትሳደቢ አለቅ ያ አሁን ወደ ጥያቄው እንግዲህ ድሉን ካገኘ እንደ ወንድም የምንጠይቀው በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴንመንት ነው የምትሰሩት። የራሳችሁን ቻናል ከፍታችሁ የራሳችሁን ሶሻል ሚዲያ እየተጠቀማችሁን ያለ ግን አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማችሁን ጠርተው እያለቀሱ እንደዚህ ያረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ይኸውላት። አሁን ማናርጉ ብሏቸው ነው የምትሉ ሰዎች ካላችሁ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስራችን ስለሆነ የማንቃት ራሳቸው እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው። ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸውደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠይቅህ ወንድሜ ከቻል እንደውም በዚህ አጋጣሚ ስላገኘው ቴንኪው። አንደኛ
ተደራጅተው እንደዚህ ያደርግላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ማጥፋት ነው? ይህንን ነገር እስኪ ንገረን፣ ከአንተ እንስማምት እና እሱ እሱ ባለ ጉዳዩ ስለሆነ እሱ ያብራራ በደንብ። አንድ ጊዜ ለሱ ልመልስላት አንቺን ጥያቄ ካለች ጠይቂኝና መልስልኝ። በመጀመሪያ ካወራኸው ነገር ላንሳልህ። መጀመሪያ ምን አወራህ? በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይህ ሀሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙ የሚያዘጋጅ ነው እንደ ማንኛውም ሰው ኖርማል ቀለል ያለ ኢንቨንት ነበር ያሰቡ የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅም እንሳሳታለን። በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ። ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለእነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማን እሑድ ምን ደግመው ለምንድን ነው አንዳንድ ሰዎች አልመጡም ነበር? ለምን? ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ማለት ነው በጾም ማድረጉን ፈልገ ማድረጉ እንደተፈልግ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው? እኛ እንደተቀበልን እና እኛ ያንን ነገር አስት እናደረገው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን በለች አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነህ የመዳም ቅመምነሽ ወይንስ ከአሜሪካን ላኮ የስቁራ ማነ አንተ የሚጉዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ሰዎች ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ፊዚና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላደርግልህ በአንድ ምት ላይ እሺ አልልም። ይህ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ። ገባ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው። አንደርስታንድ እንድታደርገ የምፈልገው ነገር። ከዛ ባለፈ ጥቃቅን ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይም እኔ ሊሸውደኝም አይችልም። ተረዳኝ? እንደ አንድ ህልና እንዳለ ሰው ግን ኖ ማለት ያለብኝ ነገር ኖ እላለሁ። አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አደርጋለሁ። ስለዚህ አሁን ላይ እዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ ማለት ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳታውቅ ይሰጡሃል። ነገር ግን ግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ